ምን ነው አብሬው አድሬ ምንም ሳያደርገኝ ቀራትኝ አልኩሽ እኮ ካምርሽ ነው መጀመሪያ ሰክሮ ወደቀ ከዛ በኋላ ደግሞ ሲነቃና ከቀልቡ ሲሆን እንቧ ከረዩ አለ ሌላ ሴት እንዲያስጠለው ተደግሞበት ይሆናል አረቴ ዋክሽ በራሱ ነው ልጅቷን ይወዳታል ወይ ደግሞ ሊይዞታል ብቻ የኔ ውበት ምንም እየታየው አይደለም መረጃውን ግን ዘርፈሻል አይደል ታዩ እስኪ ሰውዬው ቁራ መልክተኛ ነው ታኝቶ ራሱ ይሰማል በቃ ምንም አላሰካሽም ቅድስ ምሳሌን ከትምህርት ቤት ለማምጣት ሄዳለች እንዴ አንተ ተሻል ነበርኩ ዝናምን ሰሚኛለሽ እኔ እስካለው ድረስ አንዳቸውንም ማንንም ሰው ጻፋቸውን አይነካ አንዳቸውን እኔ ያለው የቀለድኩ አይደለም ደስ ይላል ስለ ቡራ ምን አዲስ ነገር አለ ምንም አዲስ ነገር የለም እንዴ ምን ሆነ ወንድሜ አንድ ነገር ሆኗል አረኔ በጣም እየጨነቀኝ ነው እኔ ቡራ አንድ ነገር ከሆነ ከዝናና ከመሃል ይትራሳን ነው ሰሚኛለሽ ሁሉንም ነገር ደርስበታል ወንድሜ አንድ ነገር ሆኖ ከሆነ ብዙ ሰው ይሞታል ቀላል ይሞታል ግን መድብል ምንም ፍንጭልም የተቀመጠ መልክት ምናምን የለም እኔ ወንድሜን አውቀዋል በርግጥ ታናሽ ግን ወንድሜ በርግጠኝነት የሆነ ነገር ካልሆነ በቀር እንደዚህ አይጠፋም እንደዚህ ድምጹን አያጠፋም እንዴ ከዲየነ ቤተሰቦችን አግኝቻለሁ እንደስተማ ሳልነግረው አይጠፋም እንዴ አይዞሽ ብቻ እግዚአብሔር ይፍታ ወንድሜ ምንም ሳይሆን እናገኘዋለን አንተ ግን ተስፈራለህ ማለት በቃ ተስፈራለህ ኃይለኛ ነህ እንዴ ለነካኝ ሰው አለቅ ልክ እንደ አንበሳ ኃይለኛ ነኝ ከያስኩኝ ከነከስኩኝ እቆርጣለሁ ይገባሻል እኮ ለዛ ነው ተስፈራለህ ያልኩ ቆይ ልጅ አለ የለኝም ሚስት አለ የለኝም ለካ እስር ቤት ሚስት የለም ሰላም ውድ ቻናል ቤተሰቦቼ አስተናይ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ የምሳሌ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው እንግዲህ ዝና ነው ማለት አንድ መኝታ ቤት ውስጥ ገብተዋል ዝና ታኝቶም ሲደማደም ነበር በህልሙ እየተወራጨው ነበርና ማለት እጅግ በጣም ፈርታ ነበር ትዛልን ተደባደበ ሰው ልክ እንደዚህ ነው ልምተኛ ያሳለኝ ማለት ነው እንግዲህ በጣም እየተወራጨ ነበር በእንቅልፍ ወዳ እያለ ማለት ነው ማለት እንግዲህ ስልኩን ወስዳ ስልክ ውስጥ ምን እንዳለ ለማወቅ ነበር ነገር ግን ፓስፖርቱን ልታውቀው አልቻለችም ከዛ የአይን አሻራ ስትሞር ቁጥሩን ስትሞክር ምንም ሊሰራ አልቻለም ማለት ነው እንግዲህ የዝና ወኮሽ ስነቃ እያለ እየዘለለ ነበር ማለት ነው ከዛ ድንገት አይኑን ስትገልጦ ይነሳል ማለት ነው ልክ ሲነሳ ቆይ አንቺ ነሽ እዚህ ያመጣሽኝ ምን ልሰሩ ነው እዚህ ያመጣሽኝ እያለ አስክረሽኝ ከኔ ጋር ለማደር እያለ ሲጮህበት ነበር አንተ ነው እዚህ ያመጣኝ ስልኬን ታዲያ ሰዓት ለማየት ነው አዎ የኔ ስልክ ባትሪ ዘግቶብኝ ነው እንጂ ሌላ ነገር አስቤ አይደለም የዝና እያለች ስትለምነው ነበር ነገር ግን እሱ ነገነ ውጪ ከዚህ አሁን እኮ ከሌሊቱ 7 ሰዓት ነው ሆኗል የት ሄዳለሁ በቃ አልጋው ሰፊ ነው እኔ እዚህ ጋር ተኛለሁ አንተ እዛ ጋር ተኛ ይባባሉና ማለት ራስ በልታ ምን ይሄ ራስ አልጋው እሱ ብቻ ነው አይበቃም ምክንያቱም ሲደዋደብ ያድራል እና እንደዚህ ደግሞ በሐሳብ ጀለጥላለች ምክንያቱም ብሩክ እስካሁን አልተገኘም ማለት ነው እስከ እድሜ ልክ እናትሽ ሆናለሁ የወለድናትሽ ወለደችሽ እንጂ እኔ እኮ ነው ያሳደግኩ ስለዚህ እስከ እድሜ መጨረሻ ካንቺ ጋር ሆናለሁ እያለቻት ነበር ምሳሌ ጋር እያወራቸው እንግዲህ ማለትና የዝና አቅፎ አደረች ጭራሽ ልክ ሲነሳ አቅፎ ይጮሃል እንግዲህ የዝና ሰበውን ታውቃላችሁ ማለት ነው አሁን ነክቷል ቀጥለሽ ውጪ ከዚህ ጭራሽ እኔ ላንቺ ምንም አይነት ስሜት የለኝም ላንቺ ሞቅ ልብ የለኝም አይገባሽም እንደ እያለት ከዛ ያባራታል ማለት ነው ከዛ እሷም ነገር ስራው በጣም ስለገረሙ አስተያየት ራሷ ያስቅ ነበር ሞገስና ዱዳ ደግሞ ነፃነት አገኙ እንግዲህ አደኝን ተማመኑ ማለት ነው እንግዲህ መሰቆር ስልጋብሳት ወይ መሰልጋብሳት ታይዘው ይወጡና
ከዛ ይሄንን ውበት ዝና ቤት ዘግቶበት ይሄን አመት ማቆየቱ ራሱ እያለ አንተስ ምን እያደረግክ ነው ምናምን አሁን እኮ ዝና የሚከታተልበት ምን እንደሆነ አውቀና ስለዚህ ኢቴም በመጠቀምበት ሰዓት እሱን በሱ ነው የሚያገኘው አሁን ታዲያ አያገኘንም እያለችው ነበር ለተወሰነ ጊዜ ራሳችንን እየጠበቅን ማውጣት እንችላለን አደኝ ብዙ እሱን ተማምናለሁ እያለ ነበር ከዛ ይሁን እንግዲህ ስለዚህ ምን ነገር አይፈጠርም ማለት ነው ስለዚህ አትፍሪ አደኝ ብሩክ ወንድም በጣም አይለኛ ነው እጅግ በጣም ቆይ እስካሁን ለምንድነው የታሰረ ምናምን እያለች ሳውራው ነበር ያው በጣም ከሻምካት አይደለም ግን የታሰረው እያለች ታዲያ እንዴት ነበር አዳርሽ የኔ እህት ጎበዝ የርክስና መድኃኒት ምናምን እንዳትጠቀም እያለቻት ነበር ሰማይ ቅርብ ለተቀመጥ ሰማይ ቅርብ ነው አላለቻትም ከዛ በኋላ ማለት ምን የተፈጠረ ነገር የለም ጭራሽ አይ እኑ ነገርማ አስለክታ ይሆናል እንጂ በጭራሽ እንደዚህ አንቺን አይቶ እንዴት ተወሽ ምናምን ያት አይ ራሱ በጣም ይወዳታል እሷን እያለች አደኝ ግን በጣም ተጨንቋል ብሩክ ወንድሙ ስለጠፋበት ግራ ተጋባ የሚለቅ ጠፋ ዳታ መጣችና ደናና ምንድነው ብላ ከዛ ስጠይቀው ስለ ብሩክ እየጠየቀችው ነበር ከዛ ቅድስ ምናምን ትምህርት ቤት ልታመጣ ዝና ማን ነው ዝና ለምንድነው ዝና የምትፈሩት እኔ እስካለው ድረስ በጭራሽ ጫፋቸውን ሊነካቸው አይችልም ስለዚህ ማንም ሰው መፍራት የለበትም ዝና ማን ነው እያለ እጅግ በጣም ተናደደ ማለት ነው ከዛሽ በቃ አንተ ግን ታስፈራለህ ምናምን እያለች ነበር ታዲያ የብሩክ ነገር ምን አዲስ ነገር አለ እያለች ምንም ነገር የለም ወንድሜ አንድ ነገር ከሆነ ግን እንጫረሳታለን ብዙ ይሞታል እያለ ሲጨውበት ነበር በመጨረሻም መጎስን ታገኛለች ዳጣም ግን የብሩክ ነገር አሳስባቸዋል እሱ ግን ምናልባት ዝና አኩቶችን እንዲብሩ መጎስ እያለችው አይመስለኝም ምን ፈልጎ ነው የማግተው ምን አለው ሉላ እኔ ጋር ባግት ኖሮ ይደራደር ነበር ሉላ ወይን እያለ ይደራደር ነበር ግን አይ በጭራሽ ብሩክ የዝና ያገተው አይመስለኝም እያለ ነበር ቅድስና ምሳሌ ከትምህርት ቤት ይመጣሉ ከዛ አጎቴ እያለች ሮጣ ታቅፋለች እንኳን ደህና መጣሽ እያለች አቅፎ ይስማታል ከዛ አንድ ላይ ቁጭ ብለው እየተጫወቱ ነበር ከዛ ቅድስዬ እኮ ያጎቴ ንፍሮ ስሪለት ብዬ ሳቀችብኝ አለች ከዛ መጀመር ንፍሮ ይከከላል እንጂ አይሰራም አላት ከዛ እንደዛ ነው እንደጎቴ እኔ እኮ እንድትሰራልኝ ፈልጌ ነበር አጎቴ እያለችው መናፈሻ ቦታ ወሰደና አስናናስ ወክ እናርጋለችው አባትሽ ወስድሽ ነበር እንዴ አዎ በቃ ነው ወስድሻለሁ አጎትሽና ታይዘው ወጣት መጎስም ግራ ተገባ የብሩክ ነገር እሱም አስጨንቆታል ማለት ነው በጣም ሁሉም ሰው በጣም ተጨንቋል የብሩክ ነገር ከዛ ለአደኝ ትደውልላት ጨፍራታ በቃ ስልክሽን ዝደውይ ከፍተሽ አስቀምጪና በኋላ ስታወሪ እያንዳንዱ ነገር እኔ ሰማለሁ እሷ ስታወራ አይራታል ከዛ እሺ ምንም አዲስ ነገር የለም የተፈጠረው እያለ በቃ ስልክ ዝደውይ ከፍተሽ አስቀምጪና ልክ ስታወሩ ስትሉ ቴክስት አድርግልኝ ከዛ ደውልሻለሁ እላታል ከዛ እሺ ትለና ከዛ ማለት እንድታወጣጣ በትሞክረው ማለት ግን መናገር አልፈለገችውም ማለት ነው እንድትናገር ሞክራት ገፋፋት እንድታወራ እያለው ነበር እንግዲህ ዱላና ሞገስ ደግሞ ደስ የሚል ጊዜ አብረው እያሳለፉ ነው ካርታ በጣም ነው ወደ ብርግጥ መጫወት እንደዚህ ከጓደኞቻቸው ጋር አንድ ላይ ሆናችሁ በጣም ደስ ይላል እኔ መጫወት ስለምወድ ማለት ነው እንግዲህ እየተጫወቱ ነው ሳያወሩ ልጅ መውለድ አለብን እስከመቼ ምናምን እያሉ እንግዲህ አንዳንድ ነገር እያሽኮረሙ ነበር ማለት ነው እንግዲህ ተፈራኛለህ አይደል እንደ ሞገስ እስኪ ግልጹን ተናገር ብለሽ እያለችው ስጠይቃኝ አልፈርቼ ሰውን አክብረሽ ነው እያለች ነበር መጨረሻ ምሳሌና ቅድስ ምግብ እየሰራች ነበር እኔም ለጎቴ መስራት ፈልጋለሁ ቅድስ እያስተምረኝ እያለችው በደንብ አስተምርሻለሁ አታስቢ አው በርበሬ ምን ጅሮ እንደዛ ነው የሚገባው እያለቻት ነበር አው ችግር የለም ትንሽ ከፍቤና ሁሉ ነገር ትማራለሽ እያለ ነበር እንግዲህ ሞገስና ሉላ ፍቅር ደስ ይላል አይደል እንደ እያሉ አው ፍቅር ደስ ይላል እንደኛ አይነት ካለ ብዙ ሰው ግን ፍቅር የለም እኮ ይላሉ አው ይላሉ ግን ፍቅር ግን ይኖራል ግን እኔ አንቺ መቼም አልጠላሽም ቆይ ምን ሳረግ ነው የምትጠላኝ እኔ ማክበር ከቶሽ ብቻ ነው የምጠላሽ እያለ አንተ እኮ የምትከበር ሰው ነህ ለምንድነው አንተንም አላከብር ስለዚህ እጅግ ወዳለሁ ልጆች ወልደን መቁጠር ነው የምፈልገው እያለች ነበር ልጅ እኮ እንወልዳለን እንጂ አይቆጠሩም እያለች ነበር በመጨረሻ እንግዲህ አደኝ ጋር ማለት አፍራታ ደውለትና ቴክስት ታረግለታለች
አሁን ደውልልኝ እያለች ደወለለት። ከዛ ማለትን አንዳንድ ነገር እየጠየቀችው ነበር። ስለምን አዲስ ነገር አለ? ተገናኝታችሁ ነበር እንዴ? አሁን ምናምን ከዛ አንዳንድ ነገሮች ስትጠይቃት ነበር። ነገር ግን ማለት መናገር አልፈለገችም። ጫፍጫፉን እንጂ ስለ ብሩክ እስቲ ብሩክ በምን መንገድ እንደጠፋ እስቲ ንገሪኝ እያለቻት አይ ዝና እንዳትናገሪ ብሎኛል፣ ስለዚህ ለማንም አልናገርም ትላለች። ከዛ ምንም መስማት አልቻለም ማለት ነው። እሱ የሚፈልግ ነገር መስማት አልቻለም። ነገር ግን አሁን ምን ማድረግ አለብን እያለ ከምሳሌ ጋር እየተጫወቱ ነበር። ዘራፍ አካኪ ዘራፍ እያልኩት እንማር ነበር ዛሬ ብላ እሱም እንደሷ እያለ ዘራፍ እያሉ ዘራፍ እያለች እሷ እንግዲህ እየሸለሉ ማለት ነው። እንግዲህ በመጨረሻም ማለት ታኝታ ነበር። መጥፎ ህልም አየሁት። የዝና ጉድጓድ ሲከተኝ አየሁት። ምን ይሁን እናንተ ጉድጓድ ችግር ውስጥ ያስገባት ነው። የዝና ጉድጓድ ውስጥ አስገባኝ ሙሉስ መጨረሻ ስላለ መጨረሻውን እንድታይታ ደግመሽ ተኝ ትላታለች አብራት። እንግዲህ አደኝ ደግሞ ሌላ ሰው ጋር ደውሎ ስለ ብሩክ አካውንት ለማን ብር እንዳስገባና ማን እንደሆነ ስሙን ለማወቅ ችሏል ማለት ነው። ከዛ በጣም አደገኛ የእጽ አዘዋዋሪ ሰው እንደሆነ ደረሰበት። በጣም ደነገጠ። ብሩክን ከዚህ ሰው ጋር እንዴት ሊገናኝ ቻለ? እንግዲህ ይህን ዙራ ጥምጥም እንዲሄድ ያደረገ የዝና ነው። እዚህ ችግር ውስጥ ብሩክ እንደገባ ያደረገ የዝና ነው ማለት ነው። የዝና ተባባሪ ነው። ዝናም ከነሱ ጋር ይሰራል ማለት ነው። እንግዲህ ከብሩክ ጋር እንዲገናኙ ወይም ደግሞ እዚህ ችግር ውስጥ እንዲገባ ይህንን ነገር እንዲያደርግ ያደረጉት አንደኛው ዝና ነው ማለት ነው። እንግዲህ አንደኛ በጣም ደነግጥና በጣም ይጨነቃል። ያለ አማራጭ ማለት ሚላትን አግኝቶ ለማፋጣጥ ወይም ደግሞ እንድትናገር ማድረግ እንዳለብኝ ብሎ ይወስናል ማለት ነው። በመጨረሻ ማለትን አግኝቶ ፊት ለፊት እንግዲህ አጉቷት ያለው ነገር ስለ ዝና የምታውቀው ነገር እንድትናገር ያስገድዳታል። እሷም ያለምንም ምክር ተሰጥቷት እሺ እነግርሃለሁ ሁሉ ነገር ትለዋለች። ሁሉ ነገር ዝርግፍ አድርጋ ትነግረዋለች። ከዚህ ሁሉ ጀርባ የዝና እጅ እንዳለበት ይደረስበታል ማለት ነው።